ከዓለም አቀፍ ፖለቲካው ሁኔታ የሚመጣው ጫና አሁን የበለጠ ችግሩን ያባብሰውና በእንቅርት ላይ ጆሮ ደግፍ አይነት ያደርገዋል እንጂ ኦሬዲ ኢትዮጵያ ውስጥ ያለው ችግር ቀድሞ የተፈጠረ ነው። ያ ደግሞ በአገዛዝ ስርዓቱ የፖሊሲ የሀገር አስተዳደር ላይ ያለው ድክመት፣ የአመለካከት ድክመት፣ ሀገር የማስተዳደር ብቃት ማጣት የነዚህ ሁሉ ምልክቶች ናቸው። ግን ጦርነት በሁለት መንገድ የአንድን ሀገር ኢኮኖሚ ይጎዳል። አንደኛው የሚጎዳው ለጦርነቱ ግብአት በማቅረብ የምታቀርበው ግብአት ነው። ጦርነት በጣም ኮስቲ የሆነ በጣም ኢኮኖሚን ምሽክ አድርጎ የሚበላ ትላልቅ ኢኮኖሚ ያላቸው ሀገሮች እንኳን በብዙ ዓመት ያከማቹትን ሀብት የሚያጡት በጦርነት ላይ በሚያውሉት በጀት ነው። አንደኛ ለጦርነቱ ከፍተኛ አውዳሚ ስለሆነ ከፍተኛ የሆኑ በጣም ውድ የሆኑ መሳሪያዎች፣ ዘመናዊ መሳሪያዎችን የምትገዛው በውጭ ምንዛሪ ነው። ኢትዮጵያ ድሮን አምራች አይደለችም። ኢትዮጵያ ታንክ አምራች አይደለችም። ኢትዮጵያ የውድ የሆኑ የጦር መሳሪያዎችን አምራች ሀገር አይደለችም። ስለዚህ ወደ ኤዥያም ወደ አረብ ሀገርም እየሄዱ ከፍተኛ የሆነ የጦር መሳሪያዎችን የሚገዙት በዶላር ነው። ምርጫውን አካሂጄ በምርጫው የምፈልገውን ውጤት አገኛለሁ ብሎ እንዳያስብ ስጋት ውስጥ የሚጥሉት ነገሮች እየተከሰቱ ይመስለኛል። ግን ለዚህ በሁሉም አቅጣጫ የኢትዮጵያ ሕዝብ ራሱን ማዘጋጀት፣ የፖለቲካ ፓርቲዎች ራሳቸው ትግል ስለሆነ ትግሉ ታስታውሳለህ፣ በምርጫ 97 እየታሰርን እየተፈታን ምን እያልን ነበረ ትግሉ ይካሄድ የነበረው እና እንኳን ፖለቲካ ፓርቲ ሰዎች፣ የሰብአዊ መብት ላይ የሚሰሩ ሰዎች፣ ጋዜጠኞች፣ ምንም ለመንግስት ስጋት ያልሆኑ ስልጣን የማይፈልጉ ግን እውነት የሚናገሩ ሰዎች እየተሳደዱ ይታሰራሉ። ይኸው የሃይማኖት መሪዎች አሁን ሰሞኑን የታሰረው የኦርቶዶክስ ቤተክርስቲያን መምህር የሆነ ሰው፣ እነዚህ ሁሉ በቃ እውነትን የማህበረሰቡን ችግር ቁስሎች የሚናገሩ ሰዎች ሁሉ ከምርጫው ጥቂት ወራትና ምርጫው እስኪያልፍ እስከተወሰኑ ወራቶች ድረስ እስርና ወከባ ሊቀጥል ይችላል። ምናልባትም አንዳንዴ ችግሩ በጣም ከጠነከረና ከከፋ ያው ይሄ መንግስት የሚታወቀው በአስቸኳይ ጊዜ አዋጅ በማውጣት ነው እና የኢህአዴግ መንግስት በ27 ዓመት ውስጥ ካወጃቸው የአስቸኳይ ጊዜ አዋጆች በብዙ እጥፍ የአስቸኳይ ጊዜ አዋጅ በዚህ 8 ዓመት ነው የታወጀው። መሳሪያው ተጭኖ ይመጣና ከሰዎቹ አጠገብ እንዲቀመጥ ተደርጎ ፎቶ አንስተው ማታ ዜና ላይ በቃ ይሄን የሚያህል መሳሪያ ሲያዘዋውሩ አግኝተናቸዋል ብለው ክስ ይመሰርቱ ነበር። የማፈንዳቱንም ነገር በኋላ በዊክሊክስ ሁሉ የወጣባቸው ማስረጃ ያሳይ ነበር እና የተጨነቀ ስርዓት ወንጀል ፋብሪኬት ያደርጋል፣ ወንጀል ይፈጽማል፣ ለወንጀሉ ባለቤት ያዘጋጅለታል፣ ወንጀለኛ የሚባሉ ሰዎችን ያዘጋጅና ሰዎችን ዜጎችን ያዋክባል እና የደህንነት ቢሮ በዚህ ስራዬ ብሎ የተጠመደ ነው። አንደኛ በሙስና ውስጥ የገባ የተዘፈቀ ኃይል ነው። በጣም ባለሀብቶችን ማሸማቀቅ፣ ማሰቃየት፣ የደህንነት አባላት ባለሀብቶችን እየሄዱ ይሄን ያህል ብር አለ ስንት ብር እንዳላቸው የደህንነት ፋይናንስ ቢሮ ይባላል። የደህንነት ፋይናንስ ቢሮ ሁሉንም ባንኮች ላይ ያሉ የትራንዛክሽኖች አክሰስ ስለሚያደርግ ማን ምን ያህል ብር እንዳለው ሁሉ ስለሚያውቁ ግለሰቦችን ማሳፈን ምን ማለት እና ደግሞ እንደዚህ ሊያጠቋቸው የሚፈልጉ የፖለቲካ ኃይሎችን ደግሞ ጤና ይስጥልኝ የተከበራችሁ የህብር ሬዲዮ ቤተሰቦችና አድማጮች፣ በወቅታዊ ጉዳይ እንድንወያይ ዛሬም እንግዳ ጋብዘናል። የዛሬው እንግዳችን ታዋቂው የሰብአዊ መብት ተሟጋች አቶ ያሬድ ኃይለማርያም ነው። የመብት ተሟጋቹ ትውስታዎች ከማጂ እስከ ጄኔቭ በሚል ከዚህ ቀደም እንግዲህ የሰብአዊ መብት ጥሰቶችን መሰረት አድርጎ ያዘጋጀው መጽሐፍ በአማርኛና በእንግሊዝኛ ቋንቋ ዛሬም ለንባብ ያበቃ ሲሆን አማዞንን ጨምሮ እንግዲህ መጽሐፍቱን በተለያዩ አማራጮች ማግኘት ይቻላል። የቀድሞ የኢትዮጵያ የሰብአዊ መብት ተሟጋቾች ስብስብ ዋና ማዕከል ዳይሬክተር በመሆን አገልግሎ በራሱ ፈቃድ ከለቀቀም በኋላ የሰብአዊ መብት ተሟጋች ስራውን አጠናክሮ በመቀጠል በኢትዮጵያ ያለው ተጨባጭ ሁኔታና ያገዛዙ የግፍ ስርዓት የመብት ጥሰት እንዲቆም የተለያዩ ህዝባዊ እንቅስቃሴዎች እንዲደረጉ የበኩሉን አስተያየት በመልእክተ ቅዳሜ ጭምር በመስጠት ይታወቃል። የተለያዩ አደረጃጀቶች ጋር በመንቀሳቀስ በኢትዮጵያ ያለው ሁኔታ እንዲለወጥ የሰብአዊ መብት ጥሰቱ ትኩረት እንዲያገኝ ከፍተኛ አስተዋጽኦ እያደረገ ይገኛል። ከኢትዮጵያ አልፎ እንግዲህ በምስራቅ አፍሪካ የመብት ተሟጋቾች ስብስብ ውስጥ ያደረገውን አስተዋጽኦ መሰረት አድርጎ በቅርብ ጊዜ
በኡጋንዳ የእውቅና ሽልማት አግኝቷል። አምነስቲ ኢንተርናሽናልና ሂውማን ራይትስ ዎችን ጨምሮ ከተለያዩ ዓለም አቀፍ የሰብአዊ መብት ተሟጋቾች ጋር ይሰራል። ቀደም ሲል በተለይ የአውሮፓ ህብረት የፓርላማ አባል ከነበሩት አና ጎሜዝ ጋር በኢትዮጵያ ያለውን የሰብአዊ መብት ጥሰት መሰረት አድርጎ ከፍተኛ አስተዋጽኦ ሲያደርግ መቆየቱ አይዘነጋም። በአሁኑ ወቅትም በኢትዮጵያ ያለው ሁኔታ እንዲለወጥ ህዝባዊ እንቅስቃሴ በተለይም ህገወጡ ምርጫ እንዲቀር ሰፊ ስራዎችን በመስራት በመልእክተ ቀዳሚው ትኩረት ሰጥቶ እየተንቀሳቀሰ ይገኛል። ዛሬም በተለይ የሽግግር መንግስትን ጨምሮ የተለያዩ ጉዳዮችን በማንሳት ኢትዮጵያ ያለው ወቅታዊ ሁኔታና ያገዛዙ ያፈና እርምጃዎችና የሽብር ፍላጎቶችን መሰረት አድርገን እየተወያየን እንቆያለን። የፕሮግራሙ አዘጋጅ ሀብታሙ አሰፋ ነኝ። እስከ ውይይታችን ፍጻሜ አብራችሁ እንድትቆዩ በአክብሮት እንጋብዛለን። ጤና ይስጥልኝ ያሬድ፣ እንደምሰነበትክ? እንኳን በድጋሚ ተገናኘን። እንደምናለህ ሀብታሙ፣ እንኳን በድጋሚ ከተገናኘን። አድማጮችንም ሰላም ለማለት ፈልጋለሁ። እንዴት ናችሁ? አመሰግናለሁ ስለጋበዝከኝ ሀብታሙ። ከልብ አመሰግናለሁ ያሬድ። እንግዲህ በአገር ቤት ያለውን ሁኔታ በተመለከተ በየወቅቱ የምታወጣቸው መረጃዎች አሉ። በሌላ በኩል የሰብአዊ መብት ጥሰቱ ደግሞ መልክና አድማሱን እያሰፋ ያለበት ሂደት አለ። በተለይም ደግሞ ምርጫን በተመለከተ በርካታ ስራ ሰርተናል፣ እንደ ልባችን እንመረጣለን ሲል የነበረው ገዢው ኃይል አሁን እንደውም ምርጫ ካርድ አለማውጣት የዜጎች የህልውና ጉዳይ እስከ ማድረግ የተደረሰበት፣ አንዳንድ ቦታ ላይ መታወቂያ ሳይሆን ምርጫ ካርድ የመጠየቅ ሰዎችን የማስፈራራት የማሸበር በየቤታቸው የገቡ እስከ ነገ እስከ ተነገ ወዲያ ድረስ ምርጫ ካርድ የማታወጡ ከሆነ ለሚፈጠረው ችግር ኃላፊነት ትወስዳላችሁ እስከ ማለት የተደረሰበት እንቅስቃሴ አለና በዚህ ሁሉ ሽብር ምን አይነት ምርጫ ነው ለማካሄድ ያሰቡት? እንግዲህ ምርጫውን በአንድም ሆነ በሌላ መንገድ በጠመንጃ ኃይል እናደርጋለን እየተባለ እነሱ ቁጥጥር ስር ያለው ምርጫ ቦርድ ደግሞ ይህን ሁሉ ወንጀል ቆሞ እያየ ያለበት ሂደት አለና ሁኔታዎች እንዴት ነው እየተከታተልክ ያለው? አመሰግናለሁ ሀብታሙ። ያው እንደምታስታውሰው ከወራቶች በፊት እኔ ያው ይሄ ምርጫ መካሄድ የለበትም፣ ኢትዮጵያ ለምርጫ ዝግጁ አይደለችም፣ መሬት ላይ ያለው ሁኔታ ምርጫ ለማካሄድ የሚያስችልም አይደለም፣ በጣም የከፋ በታሪክም አይተናቸው ከምናውቃቸው በቅርብም በሩቅም ጊዜ ከነበረው የከፋ የአገዛዝ ስርዓት ኢትዮጵያ ውስጥ ሰፍኗል። ዜጎችን በግጭት እርስ በርስ የሚያጫርስ ራሱም የሀገሪቷን መከላከያ ሰራዊት በየመንደሩ አዘምቶ በሰማይም በድሮን በምድርም በወታደር ሴቶችን የሚያስደፍር እርስ በርስ ግጭት የሚፈጥር ኢትዮጵያ በየመንደሩ ነው ጥይት የሚተኮሰው እና እንዲህ ያለ አውድ የፈጠረ የአገዛዝ ስርዓት ባለበት ሀገር መቅደም ያለበት ምርጫ ሳይሆን ለምርጫ የሚያበቃ የፖለቲካ ምህዳር የፖለቲካ አውድ መፍጠር ነው። ለዛ ደግሞ ይሄንን የአገዛዝ ስርዓት ከምርጫ ውጪ ባሉ ሌሎች መንገዶች በህዝባዊ እምቢተኝነትም መታገል ነው የሚያስፈልገው እና ይሄ ምርጫ ለአገዛዝ ስርዓቱ የግፍ ዘመን ማራዘሚያ ነው የሚሆነው የሚል ጠንከር ያለ አቋም ስላለኝ እዛ ላይ ወደ 29 ገጽ ጽሁፍ ጽፌ ነበረ። በኋላም ደግሞ እንደዚሁ የምርጫ ቦይኮት ስለሚደረግባቸው ሂደቶች ጽፌ ነበር እና ያንን ልበል እንጂ ግን በሚደረጉትን የዕለት ተዕለት ሂደቶች በጥንቃቄ ነው እየተከታተልኩ ያለሁት። አንደኛ የአገዛዝ ስርዓቱ አሁን ከውጭም ሀገርም ውስጥ ከምርጫ ጋር የተያያዙ ብዙ ግፊቶች ስላሉበት ብዙ ሰው ላይ መዘገብ ይችላል፣ ብዙ እጩ ላይ ቀርብ ይችላል የሚል ስጋት ስላላቸው እና ምርጫውን ሊያስተጓጉሉ የሚችሉ ክስተቶች ሊመጡ ይችላሉ የሚል ጥልቅ ፍርሃት ውስጥ ስለገቡ ባገኙት መንገድ ሁሉ በየመንደሩ ሰውን እያዋከቡ ነው። አንዳንድ ክልል አማራ ክልልም እንደዚህ ኦሮሚያም በየቤቱ እየተሄደ ምዝገባ ግዴታ ነው። አንዳንዱ አካባቢ እንደውም ቤት ድረስ ታጣቂዎች ጭምር የምርጫ መመዝገቢያ ካርድ ይዘው መጥተው ስምህ ተመዝግቦ የግድ ይሰጥሃል። አንዳንዱ ቦታ የምርጫ ካርድህን እንኳን ይዘህ በኋላ እንዳትቀር ለምርጫ ደግሞ ብለው ፎቶ ሁሉ እየተነሳ የሚወሰድበት ቦታ አለ። አንዳንዱ ጋር ባለ መረጃ የሰው ከተመዘገብክ በኋላ የምርጫ ካርድህን ሰብስበው ሁሉ እኛ ጋር ይቀመጣል ያሉበት ቦታዎችም አሉ። እነዚህን የመሳሰሉ ማዕት ችግሮች ካሁኑ እየታዩ ነው ያሉት እና እነዚህ ነገሮች መከሰታቸው አይገርመኝም። የአገዛዝ ስርዓቱ ምርጫውን ላይ ስሙላ ነው የፈለገው። ጠንካራ የሆነ ተፎካካሪ እንዲኖር አይፈልግም። ጠንካራ የሆነ የምርጫ ክርክርም ሙግትም ቀርቦ እንዲዋረድ እንዲሸነፍ አይፈልግም። ግን ደግሞ ያለ ተቃዋሚዎች ተካሄደ እንዳይባል የተወሰኑ ወንበር ቀድሞ የተዘጋጀላቸው ፉክክር እንዳይደረግባቸው ተደርጎ የተመቻቸላቸው ፓርቲዎች አሉ። ከነሱ ውጭ ደግሞ ራሱ ተለጣፊ እያደረገ በበጀትም በምንም ያጠናከራቸው ፓርቲዎች አሉ። ስለዚህ
ስለዚህ የይስሙላ ምርጫ ነው የሚደረገው። እንዲሁ ምርጫ አድርጌ ቅቡልነት አግኝቻለሁ ለማለትና ልክ ያለፈው ምርጫም ጊዜ የሚገርምህ በተለይ ፓርቲዎች ቦይኮት ያደረጉበት የኦሮሚያ ክልል ስለነበረ ኦሮሚያ ክልል ውስጥ የምርጫ ካርድ መያዝ ግዴታ ነበረ። ኢትዮጵያ ውስጥ አሁን እኔ ያለሁበት ሀገር ቤልጅየም መምረጥ ግዴታ ነው በህግ ጭምር። ዋናውን የሀገሪቷን ብሔራዊ ምርጫ ላይ ዜጎች ካልተሳተፉ ቅጣት ሁሉ አለ። ኢትዮጵያ ውስጥ ግን ምርጫ መብት ነው። የፈለገ ሰው ሄዶ ይመዘገባል፣ ይመርጣል። ያልፈለገ ሰው ደግሞ አልፈለኩም ማለት ይችላል። ያለፈው ምርጫም ላይ በአሁኑም ምርጫ ውስጥ ግን ኢትዮጵያ ውስጥ አይ በቃ አልፈልግም ብለህ መቅረት አትችልም። አቴንዳንስ ይያዛል። አንድ ሁለተኛ ነገር ደግሞ ከምርጫ ምዝገባ ከመራጮች ምዝገባ በኋላ ያሉት ወቅቶች ውስጥ ራንደምሊ የሚደረጉ ፍተሻዎች አማራም ክልል አሁን እየተደረገ ነው። ኦሮሚያ ክልል ያኔ ባለፈው ምርጫ አሁንም በየመንገዱ ስትፈተሽ የምትጠየቀው መታወቂያ ሳይሆን የመራጭነት ካርድ ይዘሃል ወይ? ካሊያስ ከአንዳንድ ቦታ እስር ሁሉ አለው በቂ ምክንያት ካልሰጠ። ስለዚህ ይሄ በውጥረት ውስጥ ያለ በምርጫ ስም የአገዛዝ ስርዓቱ እድሜውን ለማስቀጠል እየሄደበት ያለው ነገር ነው እና ምናልባትም አሁን ካለው አያያዝ ተነስተህ ምናልባት ውጥረቶች፣ ግጭቶች ሊከተሉ የሚችሉበት እድል ሰፊ ሆኖ ነው የሚታየኝ። ያሬድ እንግዲህ በተለይ ለምርጫው እንደ ቅድመ ሁኔታ የቀረቡ ሁኔታዎች ነበሩ። እንደው በአነስተኛ ደረጃ እንኳን ምርጫው እንደው የይስሙላ ምርጫ እንኳን ለማድረግ የሚያስችል እንግዲህ የታሰሩ የፖለቲካና የህሊና እስረኞች እንዲፈቱ፣ ጦርነት እንዲቆም የተቀረቡ ቅድመ ሁኔታዎች አሉና እነዚህን ሳያቆም አገዛዙ ለኢትዮጵያ ምን ለማምጣት ነው ተመርጫለሁ ብሎ ለመቀጠል የፈለገውና እነዚህን ማቆም ለአገሪቱ ከፍተኛ አደጋ ያመጣል? በመጀመሪያ ደረጃ መንግስት ለኢትዮጵያ ህዝብ የሆነ ተአምር አመጣለሁ ብሎ አይደለም የሚያስበውም የሚሰራውም። እነሱ የራሳቸው ያቀዷት ያሰቧት ድሪም የሚያደርጓት ኢትዮጵያ አለች። ሚሊዮኖች ቢራቡ፣ ሚሊዮኖች ህጻናት ልጆች ምግብ አጥተው ቢሞቱ፣ ሚሊዮኖች ከትምህርት ገበታ ቢፈናቀሉ፣ ሚሊዮኖች ከቀያቸው በጦርነት ቢፈናቀሉ ይሄ ሁሉ ለነሱ ብዙ አያሳስባቸውም። እነሱ ያቀዷቸው እኛ ልናሳካ እንፈልጋለን ብለው የሚያስቡት ጥቂቶችን ማዕከል ያደረገ ብልጽግና አለ። ራሳቸውንና በእነሱ ዙሪያ ያሉ ሰዎች ላይ ብቻ ያማከለ ብልጽግና አለ። ያን ብልጽግና ለማምጣት ደግሞ ያሳለፉት 8 ዓመታት በቂ አይደለም። ገና ዘርፈውም አገሪቷን በሚፈልጓት መንገድ ወደዛ አቅጣጫ ገፍተውም አልጨረሱም። ስለዚህ እንደምታውቀው አፍሪካ ውስጥ ስልጣን ኃላፊነት መሸከም አይደለም፣ ህዝብ ላይ መቀመጥ ነው። ስልጣን አፍሪካ ውስጥ ተጠያቂነት ያለበት ስራ ላይ ራስህ ማስቀመጥ አይደለም፣ ያሻህን የምታረግበት ነው፣ ፈላጭ ቀውራጭ የምትሆንበት ነው። ስለዚህ ስልጣን ላይ ስትቆይ ሀብቱም እንደሚባለው ሁሌ ታንኩም ባንኩም ሁሉ ነገር እጅ ላይ ስለሚሆን በ130 ሚሊዮን ህዝብ ጣፈንታ ላይ እንደፈለግ መቆመር ትችላለህ እና የአገዛዝ ስርዓቱ ይህን ምርጫ ዝም ብሎ ያለ ምርጫ እንዳይቀጥል ሳይቸግረው አገሪቷ ህገ መንግስት አላት። አሁን ኢሳያስ ህገ መንግስት የለውም፣ ምርጫ አርግ ብሎ የሚያስገድደው የፖለቲካ አውድ የለም። ኢትዮጵያ ግን ህገ መንግስት አላት። ህገ መንግስቱ ደግሞ ምርጫ የሚደረግበትን ጊዜ አስቀምጧል። ያንን ጊዜ ማለፍ አይቻልም። ስለዚህ ለዓለም አቀፍ ማህበረሰቡም ለሚደግፉትም አካላትም ከዛ በኋላ ለማይደግፉትም ጭምር በምርጫ ስልጣን ያስኩ ስለሆነ አርፋችሁ ተቀመጡ ለማለትም ይሄን ምርጫ ለሌጂቲሜሲ ይፈልገዋል ያገዛዝ ስርዓት። ሁሌ ጠቅላይ ሚኒስትሩ ካፋቸው የማይጠፋ ነገር አለ ስለ ሽግግር መንግስት ምንም ሲወራ በምርጫ የኢትዮጵያ ህዝብ ለ5 ዓመት መርጦኛል፣ ያ 5 ዓመት እስኪያልቅ ማንም አይነቀንቀኝም ብለው ሁሌ የሚዝቱት ይችን መነሻ አድርገው መስፈንጠሪያ አድርገው ነው። ስለዚህ ከቅቡልነት አንጻር ይሄ መለስ በዲሞክራሲያዊ ምህዳር ውስጥ ግን አምባገነን ሆኖ እያጭበረበረ መቀጠል ለሚፈልግ ስርዓት ምርጫ አንድ መስፈንጠሪያና ሌጂቲሜሲ ማግኛ መንገድ ነው። ሙሉ በሙሉ ዲሞክራሲያዊ ስርዓትን አልፈልግም ያለ የኤርትራ አይነት መንግስት ሲሆን ችግር የለውም። ምርጫ ማርክ ብሎ የሚጠይቅ የለም፣ አስገዳጅም የህግ ማዕቀፍ የለም። ኢንተርናሽናል ኮሚኒቲውም አሁን ኤርትራ ላይ ሲወራ ስለ ምርጫ ማያወራበት ላለፉት 30-40 ዓመት ምርጫ የለም ኤርትራ ውስጥ። ኢትዮጵያ ውስጥ ግን ያ አይደለም ያለው ትሬንድ። ስለዚህ ትሬንዱን አስቀጥለህ ለመሄድ ደግሞ ትሬት የሚሆኑብህን ስጋት የሚሆኑብህን አካላት በጠቅላላ ማንበርከክ፣ ማስወገድ፣ ማጥፋት ስላለብህ የበለጠ ጨካኝ ነው የምትሆነው እና ወደ ግጭትም የምታመራው በዛ ምክንያት ነው። እንግዲህ በሀገሪቱ ያለውን የኢኮኖሚ ቀውስና ጦርነቱን ነጣጥሎ ማየት ይቻላል ወይ?
ምክንያቱም ጦርነት የሚበላው ኢኮኖሚ አለ። ከዛ በተለፈ ደግሞ መሰረታዊ ፍጆታ የሚባሉ እንደ ነዳጅ፣ መድኃኒት የመሳሰሉትን ጭምር ድጎማዎችን በማንሳት ዛሬም የጦር መሳሪያ እያስገባን ነው፣ ብረት ለበስ ተሽከርካሪ ያስገባን እየተባለ ሰበር ዜና የሚሰራበት ዛሬም ተጨማሪ የወታደር ኃይል ማሰልጠናቸውን ተጨማሪ የጦር መሳሪያ መግዛታቸውን እየገለጹ ነውና ህዝቡ እየደረሰበት ያለው የኑሮ ችግር የአገዛዙ ጦርነትና ግጭት ዋና ምክንያት መሆኑን ጭምር በሚገባ ተገንዝቧል ወይ? ይሄን መሰረት አድርጎ የሚወሰዱ እርምጃዎች የሚወሰዱ እንቅስቃሴዎች የሉምና ሁልጊዜ ጣትን ወደ ሌላ መቀሰር። አሁን የነዳጅ እጥረቱን ተከትሎ በቂ ነዳጅ ወደ ሀገር እንዳይገባ መደረግ፣ የነዳጅ ድጎማ መነሳት፣ ሙስናው እንግዲህ ባለስልጣናት ጭምር እጃቸውን ያስገቡበት የጥቁር ገበያ ሽያጭና ሌሎች ችግሮች አሉ። ግን ኢራንና በአሜሪካና እስራኤል በኢራን ላይ የተከፈተው ጦርነትና የኢራን እርምጃ ነው የሀገሪቱን ኢኮኖሚ ቀውስ ላይ የከተተው፣ በዓለም ላይ የመጣ ችግር ነው የሚል ካድሬው ይሄን እየቀሰቀሰ ነውና ኢትዮጵያ ውስጥ ያለው ችግር ከኢራን ጦርነት ጋር ብቻ የተያዘ ነው ወይ? በመጀመሪያ የኢራን ጦርነት እንግዲህ አሁን ከተጀመረ ወሩ ነው። ወር አካባቢ እንደዚህ ቢሆነው ነው። ኢትዮጵያ ላለፉት 5-6 ዓመታት አደገኛ የሆነ የኢኮኖሚ ቅርቃር ውስጥ ነው የገባችው። የዓለም አቀፍ ገንዘብ አበዳሪ ድርጅቶች ጭምር ብድርሽን መክፈል ማትቺ ሀገር ተብላ የተፈረጀችበት አደገኛ ሁኔታ ውስጥ ነው ያለችው እና ከዓለም አቀፍ የፖለቲካው ሁኔታ የሚመጣው ጫና አሁን የበለጠ ችግሩን ያባብሰው እና በእንቅርት ላይ ጆሮ ደግፍ አይነት ያደርገዋል እንጂ ኦልሬዲ ኢትዮጵያ ውስጥ ያለው ችግር ቀድሞ የተፈጠረ ነው። ያ ደግሞ በአገዛዝ ስርዓቱ የፖሊሲ የሀገር አስተዳደር ላይ ያለው ድክመት፣ የአመለካከት ድክመት፣ ሀገር የማስተዳደር ብቃት ማጣት የነዚህ ሁሉ ምልክቶች ናቸው። ግን ጦርነት በሁለት መንገድ የአንድን ሀገር ኢኮኖሚ ይጎዳል። አንደኛው የሚጎዳው ለጦርነቱ ግብአት በማቅረብ የምታቀርበው ግብአት ነው። ጦርነት በጣም ኮስቲ የሆነ በጣም ኢኮኖሚን ምሽክ አድርጎ የሚበላ ትላልቅ ኢኮኖሚ ያላቸው ሀገሮች እንኳን በብዙ ዓመት ያከማቹትን ሀብት የሚያጡት በጦርነት ላይ በሚያውሉት በጀት ነው። አንደኛ ለጦርነቱ ከፍተኛ አውዳሚ ስለሆነ ከፍተኛ የሆኑ በጣም ውድ የሆኑ መሳሪያዎች፣ ዘመናዊ መሳሪያዎችን የምትገዛው በውጭ ምንዛሪ ነው። ኢትዮጵያ ድሮን አምራች አይደለችም። ኢትዮጵያ ታንክ አምራች አይደለችም። ኢትዮጵያ የውድ የሆኑ የጦር መሳሪያዎችን አምራች ሀገር አይደለችም። ስለዚህ ወደ ኤዥያም ወደ አረብ ሀገርም እየሄዱ ከፍተኛ የሆነ የጦር መሳሪያዎችን የሚገዙት በዶላር ነው። ውሃ የሚያጣ፣ ኤሌክትሪክ አቅርቦት የሚያጣ፣ መሰረታዊ አቅርቦቶች በማጣት የጤና ሕክምና በማጣት የሚሞት በሚሊየን የሚቆጠር ህዝብ ያላት ሀገር ከፍተኛ በጀት ለወታደራዊ ቁሳቁሶች ለመግዛት ታወጣለች። እንደገና ከፍተኛ ቁጥር ያለው ወታደርም ደግሞ ሌላ ስራ አይሰራም። በየካምፖ ሆኖ ጦርነት፣ በየክልሉ ሆኖ ጦርነት ነው የሚጠብቀው። ግጭትን ማዕከል ያደረገ የመንግስታዊ አስተዳደር የሚከተል ስርዓት ስለሆነ ያለው ወታደሩም ቢዚ ነው። የሚሞተው ብዙ ነው። አዳዲሶች ታፍሳለህ። የወታደር አቅርቦቱ፣ ክፍያው፣ ቀለቡ ደግሞ ሌላ ሸክም ነው። ስለዚህ የጦርነት ግብአት በነገራችን ላይ ከሌላ ሀገር ጋር ስትዋጋ ወጪው የአንድ ወገን ሊሆን ይችላል። ከአንድ አቅጣጫ ብቻ ሊሆን ይችላል ከመንግስት። ኢትዮጵያ ውስጥ ግን የእርስ በርስ ጦርነት ስለሆነ ከመንግስት ጋር የሚፋለሙትም አካላት ከየትም አመጡም መሳሪያውን በዛው በመንግስት መሳሪያ ማርከው ነው የሚዋጉት። ያገኙትን አንዳንዶቹም ባንክ ዘርፈውም አንዳንዶቹም ምን ብለው ከህዝብ ተለምኖ ከውጭ ያለ ዲያስፖራው ለሀገር ልማት ሊውል የሚችል ገንዘብ እንደገና ለጦር መሳሪያ መግዣ አድርጎ ትምህርት ቤት ሊገነባ የሚችል ገንዘብ፣ ጤና ጣቢያ ሊገነባ የሚችል ገንዘብ፣ መንገድ ሊገነባ የሚችል ገንዘብ ኦልሬዲ በድሃ አቅም የተገነቡትን ኢንፍራስትራክቸሮች ለማውደሚያ ይውላል። ስለዚህ ጦርነት አንደኛ በዚህ መንገድ ለጦርነት ግብአት የምታወጣው ነገር በሁሉም አቅጣጫ ተፋላሚም በመንግስትም በኩል አገሪቷን ኮስት ያደርጋታል። ሁለተኛው ደግሞ በውጪ ምንዛሪ በዶላር ሊያውም የዶላር እጥረት ባለባት ሀገር የምታመጣው መሳሪያ ከዚህ በፊት በእርዳታና በስንት በግብር ከፋዮች የተሰሩ ተቋማቶችን ነው የምታወድምበት። በብድር ከቱርክ ድሮን አምጥተህ የእርዳታ ድርጅት ሰጪዎች የገነቡትን ትምህርት ቤት ታፈርሳለህ። በህዝብ በግብር ከፋይ የተገነባ ኢንፍራስትራክቸር ተቋማት ታፈርሳለህ። ስለዚህ እንደገና ደግሞ በጦርነቱ ምክንያት የሚወድመው የሀገር ሀብት ደግሞ ሌላ የኢኮኖሚ ኪሳራ ነው። ሶስተኛው ምናልባት መጨመር ያለበት በሀገሪቷ ውስጥ ለሌላ ስራ ላይ ተሰማርቶ አምራች ሊሆነው የሚችለውን ወጣት ለጦርነት ስለምትማግደው በትግራይ ግጭት ብቻ ወደ ከ600,000 በላይ በሁሉም
በሁሉም አቅጣጫ ብዙ ሰው እንደሞተ ነው የሚነገረው። ስለዚህ ያን ትውልድ ነው እያሳጠረው ያለው። የሱ ኮስት ደግሞ ነገ አገርን ይጎዳልና ብልጽግና እንዲህ ያለውን አደገኛ የሆነ ቁልቁለት ነው ይዞ አገሪቷን እያንደረደራት ያለው። ያሬድ እንግዲህ በተደጋጋሚ የኢትዮጵያን የፖለቲካ ችግር ለመፍታት ሁሉን አቀፍ ሽግግር የሚል ጥሪዎች አሉ ከተለያዩ አቅጣጫዎች። አንተም ይሄን ሐሳብ ገፍተሃል። እንግዲህ እንዲህ አይነት የስሙላ ምርጫ ሳይሆን እዛ ሀገር ላይ የሚያስፈልገው ሽግግር ነው ይባላል። በአንድ በኩል እንግዲህ የተወሰኑ አብይና ጓደኞቹ በዙሪያ ያለው ኃይል ፈላጭም ቆራጭም የሆነው ኃይል አለ፣ ከስር ደግሞ ታዛዥ ኃይል አለ። እንግዲህ ሁሉም ሀገሩን ይጠላል ማለት ላይሆን ይችላል። በተወሰነ ደረጃ ለዚህ ስርዓት እየተገረደም በአንድም ሆነ በሌላ መንገድ ደግሞ የመጨረሻ ሀገሪቱን ጥፋት ውስጥ እየከተተ ያለው ቡድን ገፍቶ የሚጥለው ኃይል ከመጣ አብሮ ለመተባበር ፍላጎት ያለው እንዳለም አልፎ አልፎ የሚነሱ ሀሳቦች አሉና በተለይ ሽግግር ሲባል ስልጣን ላይ ያለውን አገዛዝ ይጨምራል ወይ? ምናልባት አገራቸውን የሚወዱ አብይና ጓደኞቹ አገሪቱን እያፈረሱ ሌላ ሀገር ለመስራት የሚያደርጉት እንቅስቃሴ የገባቸውና ከዚህ ኃይል ጋር መተባበር የሚፈልጉ ለሽግግሩ የበኩላቸውን አስተዋጽኦ ማድረግ ለሚፈልጉ በሩ ክፍት ነው ወይ? ምን አይነት ሽግግር ነው የሚደረገውስ? እኔም ሌሎች ሰዎችም ጽፈውበታል። እኔም ደጋግሜ ጥሪ እያደረግኩ ያለሁት ኢትዮጵያ ሁሉንም የሀገሪቷን ባለድርሻ አካላት በጠቅላላ ያሳተፈ በትጥቅ ትግል ውስጥ ያሉ ኃይሎችን በማናቸውም መንገድ የተደራጁ የማህበረሰብ ክፍሎችን ሁሉ ያሳተፈ የሽግግር ስርዓት ያስፈልጋታል። የሽግግር ስርዓት ብዙ ጊዜ አንድ መንግስት በሌላ መንግስት ወይ በሌላ ቡድን መተካት አይደለም። የሽግግር ሂደቱ 1 ዓመት ይውሰድ 2 ዓመትም ይውሰድ በ6 ወርም ይለቅ፣ ያንን ጊዜ ሁሉም የተደራጀ ኢትዮጵያዊ ምሁራኖች፣ የፖለቲካ ፓርቲዎች ገሌ ከገሌ ሳይባል በትጥቅ ትግል ውስጥ ያሉ ኃይሎች ሁሉም ጸቡን፣ እርግጫውን፣ ጦርነቱን አቆሞ በጠረጴዛ ዙሪያ ቁጭ ብሎ የሀገሪቷን ቀጣይ ፍኖተ ካርታ፣ የዲሞክራሲያዊ ምህዳር እንዴት መፍጠር እንችላለን፣ እንዴት ወደ ተረጋጋ ፖለቲካ እንምጣ ብለው የሚመከርበት እና አገርን ከግጭት ከእልቂት ከመጠፋፋት አቆሞ ለመደማመጥ በጠረጴዛ ዙሪያ ለማውራትና ወደፊት እንዴት እንቀጥል ብሎ የመመካከሪያ ጊዜ ነው እና ኢትዮጵያ የጥሞና የመመካከሪያ ጊዜ ትፈልጋለች። እኔ ይሄንን አሁን አይደለም በነገራችን ላይ ሀብታሙ፣ ገና አብይ ሲመጣ ራሱ ከግጭት ውስጥ ነው እየመጣን ያለ ነው። ብዙ የሰብአዊ መብት ጥሰት ከተፈጸመበት አውድ ውስጥ ነው እየመጣን ያለ ነው። ኢትዮጵያ የሽግግር ሂደት ትፈልጋለች እና ያኔ የሽግግር ሂደቱ በአግባቡ ተሰርቶ ቢሆን ኖሮ በዚህ 8 ዓመት ያየናቸው እልቂቶች፣ ስቃዮች፣ የሀገር ውድመት፣ ጦርነቶች ምናልባትም ላይከሰቱ የሚችሉበት እድል ሰፊ ይሆን ነበር እና አሁንም እነዚህን አደጋዎች ለማስቀረት ያለን አማራጭ እሱ ነው ብዬ ስለማስብ ነው። ሌሎች ሀገሮች እንደዚህ ያለ አደገኛ ሁኔታ ውስጥ ወጥተውበታል። ለዚህም ነው አሁን በዲያስፖራም ያለው ኢትዮጵያዊ ተሰባስቦ አሁን ለምሳሌ የፊታችን ቅዳሜ በሁሉም በአውሮፓም በአሜሪካም ያሉ የኢትዮጵያ በተለያየ መንገድ የተደራጁ የፖለቲካ ድርጅቶችም የፖለቲካም ያልሆኑ የተለያዩ የማህበረሰብ ተወካዮችም ተሰባስበው ኢትዮጵያ ሰላም ትፈልጋለች፣ ጦርነት መቆም አለበት፣ ምርጫ አይደለም አሁን የኢትዮጵያ ሕዝብ የሚያስፈልገው፣ ኢኮኖሚውንም ለማረጋጋት ፖለቲካውንም ለማረጋጋት የሽግግር ሂደት ነው ለኢትዮጵያ የሚያስፈልጋት። ያ የሽግግር ሂደት ደግሞ ሁሉንም ኢትዮጵያዊ ያሳተፈ መሆን አለበት። ሁልጊዜ ማግለል ነው ኢትዮጵያ ውስጥ ሁሌ የሚያመረቅዝ ቁስል ይዞ ጊዜ እየጠበቀ የሚፈነዳውና ግን ችግሩ ምንድነው? ብዙ ጊዜ የሽግግር ሂደት የሚለውን ገዢው ፓርቲም አንዳንዴ ካለማወቅ ለስልጣን የሚጓጉ ኃይሎችም ዲስቶርት ያደርጉታል። ገዢው ኃይል አንድ ፓርቲ ልተካህ ያለው ይመስለውና ይባልናል። ብዙ ጊዜ አግሬሲቭሊ ነው ለመንግስት ጥያቄ መልስ የሚሰጡት። አንዳንድ ደግሞ ለስልጣን ያሰፈሰፉ ኃይሎች ደግሞ የሽግግር መንግስት የሚለውን ልክ በጉልበት ሄዶ ብልጽግናን 4 ኪሎ መተካት አድርገው ያስቡትና ለዛ ይዘጋጃሉ። ግን ሁለቱም ልክ አይደሉም። የፖለቲካ ፍላጎት የስልጣን ፍላጎት ያላቸው ብቻ ሳይሆኑ የፖለቲካ ምንም አይነት አምቢሽን የሌላቸው ነን ስቴት የሚባሉ አክተሮችም፣ ሲቪክ ማህበረሰቡም፣ የሃይማኖት ተቋማቶችም፣ የሙያ ማህበራት ሁሉም የሚረባረቡበት ነው የሽግግር ጊዜ ሂደት። አገርን የማዳን ፕሮጀክት ነው። አንድ እሱ ነው። ሁለተኛ ብዙ ጊዜ የሽግግር መንግስት በአንዳንድ ሀገሮች የአገዛዝ ስርዓቱ ስልጣን ላይ ያሉ ሰዎች በቃኛ አቅቶናል፣ ይሄ ሀገር ከእጃችን ካመለጠ በቃ ሊጠፋ ነው፣ ጫፍ ላይ ደርሷል፣ ስለዚህ አግዙን ብለው በጥሪ መልክ ቮለንተርሊ
የኬርቴከር የሆነ ጊዜያዊ ስልጣን ጠብቆ ወደ ፖለቲካ ሽግግር የሚወስድ የሽግግር መንግስት እንዲቋቋም ሁኔታዎች ይመቻቻሉ። አንዳንድ ጊዜ ደግሞ አብዮታዊ ለውጥ በሚመስል መንገድ በግድ ያገዛዝ ስርዓቱ ለእንደዚህ አይነት ነገር እምቢ ሲል ብዙ ጊዜ አፍሪካ ውስጥ እምቢ ነው የሚሉት። አንዳንዱ ቦታ በጦርነት አንዳንዱ ቦታ ደግሞ በህዝባዊ እምቢተኝነት ያገዛዝ ስርዓቱ ተገዶ አፍንጫውን ተይዞ በህዝብ እንትን ሽግግር ይካሄዳል። ልክ ህወሓት እንደተገደደው ማለት ብቻውን በጦርነት ሲሆን ደርግ እንደተገደደው። አሁን ኢትዮጵያ ውስጥ ያለው ሁኔታ ደግሞ አክቲቭ የሆኑ ጦርነቶች ይካሄዳሉ አገሪቷ ውስጥ፣ ግን ደግሞ ለህዝባዊ እምቢተኝነትም ሰፊ እድል የሚፈጥር ሁኔታ አለ። ስለዚህ እነዚህ ሁለት ለውጥ ፈላጊ ኃይሎች ግፊቱን ከፈጠሩ ያገዛዝ ስርዓቱ ያንን ለመቋቋም የሚችል አቋም ላይ ነው ብዬ አላስብም። ስለዚህ ኢትዮጵያ ውስጥ የሽግግር መንግስት ለማምጣት የሚያስችል ሰፊ እድል አለ ብዬ ነው የማስበው። ፈርታ ከልብ አመሰግናለሁ። ሌላው እንግዲህ ከምርጫ ካርድ በግዳጅ ከማውጣት ባለፈ ደግሞ ራሱ ያገዛዙ ተለጣፊ ሆነው ይንቀሳቀሳሉ የሚባሉ በተወሰነም ደረጃ ቢሆን ስጋት ይፈጥሩብኛል የሚላቸውን ደግሞ ተቃዋሚዎች የማሳደድ የማሸበር እንቅስቃሴዎች አሉ። አንዳንድ አመራሮች ከፍተኛ ክትትል እየተደረገባቸው በስልካቸው እየተደወለ ቴክስት እየተላከ ጭምር አመጽ ልታስነሱ ነው፣ የሌላ አጀንዳ ተቀብላችኋል፣ እንገላችኋለን፣ እናጠፋችኋለን የሚሉ ዛቻዎች አሉ። የጤና ባለሙያዎችን ጨምሮ ደግሞ የተለያየ ስራ ማቆም አድማ እንቅስቃሴ ሊያደርጉ ይችላሉ። መብታቸውን ከዚህ ቀደም በአንድም ሆነ በሌላ መንገድ ጠይቀው አፈና የተፈጸመባቸውን አደረጃጀቶች በተመሳሳይ እዛ ውስጥ አክቲቭ ጉልህ ሚና ይኖራቸዋል የሚሏቸውን ግለሰቦች ተመሳሳይ ሽብር ተግባር እየፈጸሙ እያሸበሯቸው ይገኛልና የዚህ ሁሉ ግብ እንግዲህ በዚህ ሂደት ውስጥ ምን ማግኘት ይቻላል? ይሄን ተከትሎስ ተቃዋሚ ፓርቲዎች ምርጫ ጭምር ረግጠው እንዳይወጡ ጫና እየተደረገ ነውና በዚህ ሂደት ውስጥ ቀጣዩ ሁኔታ ምንድን ነው? የአፍሪካ ምርጫዎች ሁሌ ያው በወከባ የታጀቡ ናቸው ከጥቂት ሀገራት በስተቀር። አሁን ሪሰንትሊ ኡጋንዳ የተደረገውን ታስታውሳለህ? ተቃዋሚው ተፎካካሪ እስከ መታሰር ሁሉ ደርሶ ብዙ ደጋፊዎቹ ታስረው ሰዎች ሁሉ ተገለዋል። ኢትዮጵያ ውስጥ የነበሩ ምርጫዎች ምርጫ 97ን በተለይ ከዛ ወዲህ ያሉትን ምርጫዎች ያየን እንደሆነ በዚሁ ወከባ እንግልት የበዛባቸው ናቸው። ስለዚህ አምባገነን ስርዓት ባለበት ሀገር ሁሉ ምርጫ እንዲቀላል ነገር አይደለም፣ ዋጋ ያስከፍላል። አይ ቲንክ ወደ ሰላማዊ የፖለቲካ ትግል ውስጥ የገቡትም ኃይሎች እነዚህን ሁሉ ነገሮች በደንብ ገምግመው ሪስኩን አጥንተው ሪስኩን ወስደው ነው የገቡትና ኤክስፔክት የሚደረጉ ነገሮች ናቸው። ቱ ቢ ኦነስት እኔ በሁሉም ምርጫዎች ላይ ታዛቢ ምንም የሆንኩ ሰራ ነበረ። ምርጫዎቹ ላይ አፋኝ ስርዓት ባለበት ሀገር የፖለቲካ መሪዎች፣ ደጋፊዎቻቸው፣ ታዛቢዎች፣ የመንግስትን የሚተቹ ስንትኖች እንደውም አሰስመንት ራሱ ሲሰራ የምርጫ ወቅት ላይ የሚፈጸሙት የሰብአዊ መብት ጥሰቶች መጠናቸው በጣም ሰፊና ብዙ ነው። ስለዚህ ይሄ አሁን አንተ ያነሳቸው ነገሮች ሁሉ እኔ በደውለው ሁሉ ያናገሩኝ በየቀኑ ቤታቸው በራፍ ላይ ቢሮ ሲገቡ ቢሮ፣ ሆቴሎች ሲሄዱ በየሆቴሉ ከእንግዶች ጋር ሲቀመጡ በቃ መውጫ መግቢያ አሳጥቷቸው አሁን ይሄን እኛ እያወራን ባለንበት ሰዓት ከ24/7 ክትትል የሚደረጋቸው የቀጥታ የፖለቲካ ድርጅቶችን የሚመሩም አባልም የሆኑ ብዙ ሰዎች እንዳሉ አውቃለሁ። አንዳንዶቹም በደንብ ቃል በቃል ቃላቸውን ሰጥተውኛልና ይሄ እየከፋ ነው የሚሄደው። እንደዚህ በቀላሉ እንትን የሚያደርግ ነገር አይደለም። አሁን ደግሞ መንግስት ፍርሃት ውስጥ ገብቷል። በማናቸውም ሁኔታ ህዝባዊ እምቢተኝነት ይነሳል። እንደፈለኩት ምርጫውን አካሂጄ በምርጫው የምፈልገውን ውጤት አገኛለሁ ብሎ እንዳያስብ ስጋት ውስጥ የሚጥሉት ነገሮች እየተከሰቱ ይመስለኛል። ግን ለዚህ በሁሉም አቅጣጫ የኢትዮጵያ ህዝብ ራሱን ማዘጋጀት፣ የፖለቲካ ፓርቲዎች ራሳቸው ትግል ስለሆነ ትግሉ ታስታውሳለህ፣ በምርጫ 97 እየታሰርን እየተፈታን ምን እያልን ነበረ ትግሉ ይካሄድ የነበረው እና እንኳን ፖለቲካ ፓርቲ ሰዎች፣ የሰብአዊ መብት ላይ የሚሰሩ ሰዎች፣ ጋዜጠኞች፣ ምንም ለመንግስት ስጋት ያልሆኑ ስልጣን የማይፈልጉ ግን እውነት የሚናገሩ ሰዎች እየተሳደዱ ይታሰራሉ። ይኸው የሃይማኖት መሪዎች አሁን ሰሞኑን የታሰረው የኦርቶዶክስ ቤተክርስቲያን መምህር የሆነ ሰው፣ እነዚህ ሁሉ በቃ እውነትን የማህበረሰቡን ችግር ቁስሎች የሚናገሩ ሰዎች ሁሉ ከምርጫው ጥቂት ወራትና ምርጫው እስኪያልፍ እስከተወሰኑ ወራቶች ድረስ እስር
እስርና ወከባ ሊቀጥል ይችላል። ምናልባትም አንዳንዴ ችግሩ በጣም ከጠነከረና ከከፋ ያው ይሄ መንግስት የሚታወቀው በአስቸኳይ ጊዜ አዋጅ በማውጣት ነው እና የኢህአዴግ መንግስት በ27 ዓመት ውስጥ ካወጃቸው የአስቸኳይ ጊዜ አዋጆች በብዙ እጥፍ የአስቸኳይ ጊዜ አዋጅ በዚህ 8 ዓመት ነው የታወጀው። ብዙ የሀገሪቷ ቦታዎች በኮማንድ ፖስት ነው የሚተዳደሩት። ባልታወጀ የአስቸኳይ ጊዜ አዋጅ ግን በኮማንድ ፖስት፣ ለምሳሌ አማራ ክልል ሙሉን በኮማንድ ፖስት ስር፣ ኦሮሚያ ክልል ብዙ ቦታዎች ኮማንድ ፖስት ስር ናቸው። ጋምቤላ በኮማንድ ፖስት ነው። ቤኒሻንጉል የተወሰኑ ቦታዎች ኮማንድ ፖስት ላይ ናቸው። ስለዚህ ውጥረቶች እየመጡ በሄዱ ቁጥር ወይ ሙሉ በሙሉ ሀገራዊ የአስቸኳይ ጊዜ አዋጅ አውጆ ወደ ለየለት አፈና ሊሄድ ይችላል፣ ወይም ደግሞ እንደዚህ ሰዎችን እያዋከቡ ሊቀጥል ይችላል። ግን ለዚህ ምላሹ የኢትዮጵያ ሕዝብ የፖለቲካ ኃይሎችም ትግል የሚያካሂዱ ኃይሎች ይሄንን ጨካኝ የሆነ ግፈኛ አንዳንድ ባህሪው የፋሽስታዊ ባህሪ የሚታይበትን ያገዛዝ ስርዓት ከስልጣን በማስወገድ ኢትዮጵያ ውስጥ የፖለቲካ ምህዳሩ እንዲሰፋ፣ ዲሞክራሲያዊ ስርዓት እንዲሰፍን መታገል ብቻ ነው። ያሬድ ብዙ ጊዜ እንግዲህ ያው አንስተዋል። መቼም ያው ሽግግር ከተባለ በእኛ መቃብር ላይ ነው ብሎ አብይ አህመድ እንግዲህ ቀደም ሲል ነው ይፋ ያደረገው። በተለይ ዶክተር ሚልኬሳ ሚዳጋ የቀድሞ የኦሮሚያ ክልል ካቢኔ አባል ጽህፈት ቤቱ ድረስ ጠርቶ በምርጫም በተቃውሞም በትጥቅ ትግልም እኔ ስልጣን ፊት የሚቀመጥ ካለ አጠፋለሁ፣ ሞት ካልሆነ በስተቀር ከዚህ ቤተ መንግስት የሚያወጣኝ የለም የሚል ድምዳሜ ላይ የደረሰ ሰው ነው ሀገሪቱን እየመራ ያለውና እኛ ከሌለን በስተቀር ሀገሪቱን እናጠፋታለን፣ አርፋችሁ ተቀምጣችሁ ምንለውን ብታደርጉ ይሻላል የሚለው ቅስቀሳ ደግሞ ለተለያዩ ክልል አመራሮች ለተባሉ ሳይቀር እንዲህ አይነት ማስፈራሪያዎች ያሉበት ሂደት አለና በተጨባጭ ይሄ ኃይል ገሸሽ ካለ አገሪቱ ብትንቱን ያወጣል ወይ? ይሄ ሁሌ አምባገነኖች ቀድሞ የሚያሰሩት ነገር ነው። ለምሳሌ ያለፈው ምርጫ ላይ ምን ይባል ነበረ? ልክ ምርጫው እንደተቃረበ አካባቢ የኦነግ ኃይል አዲስ አበባ ዙሪያውን ምሽግ እየቆፈረ ነው እና በቃ ያልቅላችኋል፣ አዲስ አበባ ውስጥ መንግስት ከሌለ እልቂት ይፈጠራል ምናምን እየተባለ እንዲህ ያሉ ነገሮች ሁሌ ነው። በዚህ ይሄ ህዝብን ሽብር ውስጥ ከተህ የከፋ ጊዜ ከሚመጣ ከማልቅ ከምገደል እንትን ብል ይሻለኛል፣ ስርዓቱን ብደግፍ ይሻለኛል ብሎ ሰው እንዲፈራ እንዲጨነቅ ማረጊያ መንገዶች ናቸው። ይሄ ሁሌ ያገዛዝ ስርዓቶቹ ራሳቸው ወሬውን እየፈበረኩ ሰውን እንትን ለማሸበር ሆን ብለው የሚሰሩበት መንገድ ነው እና ይህንን አይ ቲንክ የኢትዮጵያ ህዝብ ከዚህ ትምህርት መውሰድ የሚችልበት ሰፊ እድል ያለ ይመስለኛል እና አንደኛ እኔ እንደው በድፍረት የምናገረው ኢትዮጵያ አብይን አይደለም ከፓርቲው ሙሉ እጅ ብትወጣና ብትገላገል ታርፋለች። ምናልባትም የተሻለ ስርዓት ይመጣል ብዬ ነው ተስፋ ማደርገው። ሁለተኛ ኢትዮጵያ ውስጥ ከብልጽግና የሚያንስ ድርጅት ከብልጽግና መሪዎች የሚያንስ ስብዕና እውቀት ያላቸው ምሁራኖች አሉ ብዬ አላስብም። በጣም ብዙ ምሁራን ያላት፣ በጣም ብዙ የእውቀት ባለቤት የሆኑ ሰዎች ያሏት፣ ብዙ ስራ መስራት የሚችሉ ዜጎች ያሏት ሀገር ነች። ስለዚህ የኢትዮጵያን ህልውና ከአብይ ጋር በማያያዝ ኢትዮጵያ ልጠፋ የምትችለው አብይን ስልጣን ላይ ከቆየ ኢትዮጵያን ማዳን የምትችለው ደግሞ እንዲህ አይነቱን እኩይ መጥፎ ስርዓት አስወግደህ ሁሉም ዜጎች በነፃነት ተወዳድረው እውቀት ያለው አቅም ያለው ለሀገር የሚጠቅም ሀሳብ ያላቸው ኃይሎች ስልጣን እንዲይዙ በህዝብ ስልጣን እንዲይዙ ማድረግ ሲቻል ነው እና ይሄ እኔ ከሌለው ሀገሪቷ አጠፋለች የሚለው ነገር የተለመደ የአምባገነኖች ነው። ተመልከታውን ሌሎች ሀገሮችም እንደዚሁ ነው። ሙጋቤ እስከ መጨረሻው ሰዓት ድረስ በቃ እኔ ከሌለው ትጠፋለች ብሎ ያስብ ነበረ ሙጋቤ። እንትናም እንደዚሁ አሁን ራሱ የኡጋንዳው ሙሴቪኒ ወደ 90 ምናምን ዓመቱ ነው። እንደዚሁ እሱም ተመሳሳይ ነገር ነው የሚያስበው እና ይሄ የአምባገነኖች ባህሪ ነው ለማለት። ከልብ አመሰግናለሁ ያሬድ። ሌላው እንግዲህ በተለይ ዲያስፖራው ላይ ከጊዜ ወደ ጊዜ ጥላቻቸው እያደገ የመጣበት ሁኔታ አለ። እንግዲህ በቅርቡ የጠቅላይ ሚኒስትሩ ማህበራዊ ሚዲያ አማካሪ ዳንኤል ክብረት የሰጣቸው አስተያየቶች
አስተያየቶችና ጠቅላይ ሚኒስትሩም በቀጥታ ወደፊት ይቅርታ አድርጉልን እያሉ እጃቸውን እየሰቀሉ ይመጣሉ አይነት ንግግር የተናገሩበት አለ። እንግዲህ ትውልደ ኢትዮጵያዊ ከካናዳ ሄደው ወጣት ረፍቱ ላይ ያለ ወደ ሀገር ለመመለስ ሲያቅድ ቦሌ ላይ ታፍኖ እየደረሰበት ያለው ለፍርድ ቤት የኢትዮጵያ ሰብአዊ መብት ኮሚሽን ጭምር ያጋለጠው የመብት ጥሰት የተፈጸመባቸው እርምጃዎች አሉና አገዛዙ ከጊዜ ወደ ጊዜ አስቀድሞ ዲያስፖራ ላይ እንግዲህ ጠቅላይ ሚኒስትሩ ጨምሮ ለዲያስፖራ ልንነጠፍ ሲሉ የነበረው ጉዳይ አለ። አስተዳደራቸው ደግሞ እያነሳ ያለውን ችግር ተከትሎ ከቅርብ ጊዜ ወዲህ ዲያስፖራውን የመጥላትና በጥላቻ የመክሰስ ጉዳዮች አሉና ይሄ ውሳኔና እዚህ እርምጃ ላይ የደረሱበት ምክንያት ምንድን ነው? በእርግጥ ዲያስፖራው የስልጣን ስጋት ሆኖ ነው ወይ? እነሱም አንደርማይን ሊያደርጉት ቢፈልጉም ያው የኢትዮጵያ ዲያስፖራ በአገሩ ፖለቲካ ላይ ተጽዕኖ ፈጣሪ ነው ማለት ይቻላል። በተለያየ መንገድ አንደኛ በኢኮኖሚውም ከፍተኛ የሆነ ገንዘብ ወደ አገሪቷ የፋይናንስ ሲስተም ውስጥ ጀነሬት በማድረግ ሁለተኛ ደግሞ ለቤተሰቦቹም ለምኑም በሚረዳው ነገር እና ደግሞ በኢትዮጵያ ፖለቲካውም ውስጥ አክቲቭ አስተዋጽኦ በማበርከት የኢትዮጵያ ዲያስፖራ አክቲቭ ነው ማለት ይቻላል በሀገሩ እንትን ውስጥ እና በፊት ሞክረዋል ይሄንን ዲያስፖራ እነሱ በሚፈልጉት መንገድ ራን ለማድረግ ለመደለል በተለያዩ ጥቅማ ጥቅሞች ለመያዝ ተሞክረዋል፣ ግን አልተቻለም እና አሁን እነሱ እንደሚፈልጉት ከሚሆን ይልቅ በጣም ቮካል ነው፣ በየቦታው ተጽዕኖ እየፈጠረባቸው ነው። ስለዚህ ያንን ፍረስትሬሽንም ይመስለኛል አሁን ዲያስፖራ አብሯቸው ቆሞ ቢሆን ኖሮ እንዲህ ያሉ ነገሮች አይሰነዝሩም። እንደውም ካስታወስክ እንደመጡ አካባቢ ዲያስፖራው በጣም ድጋፍ ይሰጥ ስለነበር ቦሌ ኤርፖርት አዲስ አቀባበል ስርዓት ተጀምሮ ዲያስፖራውን ኑልኝ ይሄን ያህል 1 ሚሊዮን ዲያስፖራ ይመጣል ይሄን ያህል ይመጣል እያሉ ኤርፖርት ውስጥ ኪነት ባንድ የባህል ጭፈራ ባንድ በየቀኑ እየቆመ ነበር ዲያስፖራውን የሚቀበለው። ስለዚህ ደጋፊ ዲያስፖራ ነው የሚፈልጉት። ዲያስፖራው ግን ክሪቲካል ሆኖ አይ እንዲህ የምታደርጉ ከሆነ አልደግፍም ሲል ደግሞ አስምጣብን መቀበሪያም የለህም እስከ ማለት የሚደርስ ነውረኝነት የተቀላቀለበት ነገር ታያለና በዲያስፖራው ላይ ደጋግመው እንደዚህ የሚሉት ከተፈጠረባቸው ፍረስትሬሽን እና ፍርሃትም ነው። ተቃውሞ እየጠነከረ የኦሮሞ ዲያስፖራ ይቃወማቸዋል፣ የትግራዩ ዲያስፖራ ይቃወማቸዋል፣ የአማራው ዲያስፖራ ይቃወማቸዋል፣ የደቡብ ዲያስፖራ ይቃወማቸዋል እና አይ ቲንክ ይሄ ስርዓት ሙሉ በሙሉ የዲያስፖራ ድጋፍ ሉዝ ያደረገበት ሁኔታ ውስጥ ነው ያለው። አንዱ እንትን እሱ ነው። ጥቂቶች አይኖሩም ማለት አይደለም። እዚህም እዛም በየሀገሩ ግማሹ ጥቅም የሚያገኝ ግማሹ እንግዲህ አገዛዝ ስርዓቱ ውጤት ያመጣል ብሎ ተስፋ አድርጎ ሊሆን ይችላል። የሚደግፉ ኃይሎች አሏቸው። ግን እኔ እንደው በደንብ ደፈር ብሎ መናገር የሚቻለው 90% የሚሆነው ዲያስፖራ ተስፋ የቆረጠባቸው ይመስለኛል። አክቲቭ የሆነው ይቃወማቸዋል፣ አክቲቭ ያልሆነው ዝም ብሎ ሀገሩ ገብቶ በሰላም ይወጣል። ግን በቅሬታ ነው እንትን የሚያደርገው። አንዱ እሱ ነው እንግዲህ እና አሁንም የሽግግር መንግስት አመጽ እየተገፋ ያለው ከውጭ ነው። ሀገር ውስጥ መናገር አይቻልም፣ ሰልፍ መሰብሰብ ማድረግ አይቻልም፣ ሰላማዊ ሰልፍ ማድረግ አይቻልም። ስለዚህ ጫና ውስጥ ለዓለም አቀፍ ማህበረሰቡም እያጋለጣቸው ያለው ታጣቂ ኃይሎችንም ከውጭ ሆኖ በገንዘብም እየደገፈ ያለው ዲያስፖራው ነው እና እነሱ ካስታወስክ የኢህአዴጉ ህወሓት የሚመራው ኢህአዴግ ሊወድቅ አካባቢ ዲያስፖራው የሪሚተንስ እንትንም ወደ ሀገር ውስጥ የሚያስገባውንም ገንዘብ ጭምር እስከ መከልከል የደረሰበት ጊዜ ነበረ። ጠንካራ ዱላ፣ የኢኮኖሚ ዱላም ጭምር እጁ ላይ አለ። ያ ያስፈራቸዋል። እኔ ከዛ የመነጨ ይመስለኛል እና አሁን ወደ ሀገር ውስጥ የሚገቡ ሰዎችንም በጣም ጥብቅ የሆነ የሴኩሪቲ ስክሪኒንግ እያደረጉ አንዳንድ ሰዎችን ማሰር፣ ማጉላላት፣ ላልተገባ ለውሸት ክስ መዳረግ፣ ብሔራቸውን እያዩ ሃይማኖታቸውን እያዩ የማሸማቀቅ ስራ እየሰሩ ነው ያሉት። እንግዲህ እሱም ከምርጫ ጋር ተያይዞ ከመጣው የፖለቲካ ትሳት ጋር የሚገናኝ ይመስለኛል። ከልብ አመሰግናለሁ ያሬድ። እንግዲህ በተለይ ቅድም ምርጫ 97ን ጉዳይ አንስታል። ከምርጫ በኋላ የነበሩት ግልጽ የሆኑ ጭፍጨፋዎች ጨምሮ የሽብር ድርጊቶች የሚታወሱ ናቸውና አሁንም በተለይ ከቅርብ ጊዜ ወዲህ በተለይ አዲስ አበባ ላይ ተመሳሳይ በደህንነት መስሪያ ቤቱ የሚቀነባበሩ የሽብር ድርጊቶች ለመፈጸም መታቀዳቸውን የሚያሳዩ ምልክቶች እየወጡ ነው። ሰሞኑንም ተመሳሳይ ድራማ ለመስራት ሞክረዋልና በተለይ ከምርጫ 97 በኋላ
98 አካባቢ የደህንነት መስሪያ ቤቱ ያቀነባበረው የቦምብ ጥቃት አዲስ አበባ ውስጥ በትራንስፖርት ላይ መደረጉ፣ በኋላም ካራ ቆሬ በተመሳሳይ እስር ቤት ውስጥ የነበሩ የኦብኮ የፕሮፌሰር መራራ ጉዲና ቀደም ሲል ይመሩት የነበረው ኦሮሞ ብሔራዊ ኮንግረስ ፓርቲ አባላት በኦነግ ስም ከታሰሩበት ወጥተው ቤት ውስጥ በፈንጂ ካፈነዷቸው በኋላ ኦነግ ፈንጂ ለማፈንዳት ሲዘጋጅ ሞተ የተባለበትን ዊኪሊክስ ያጋለጠውና የአሜሪካ ዲፕሎማት በጊዜው የጉዳይ አስፈጻሚ የነበሩት ቪክሲ ሃልስተን ወደ መንግስታቸው የላኩት መረጃ አለ። ከዛም በኋላ እንግዲህ ኮሬን የገኛና ሌሎች ጉዳዮችም በቀጥታ ከደህንነት መስሪያ ቤቱ ጋር የሚገናኝ በአብይና በእናቶ ሽመልስ አብዲሳ የሚታዘዙ ገዳይ ቡድን ኦነግ ሸኔ ተብሎ አባ ቶርቤ ተብሎና የተለያየ ስም የሚሰጣቸው ነበሩና ይሄንን ምርጫ ተከትሎም ተመሳሳይ የሽብር ድርጊት በደህንነት መስሪያ ቤቱ ለመፈጸም እየተንቀሳቀሱ እንደሆነ ያሳያልና ከነበረ ልምድ አኳያ ሁኔታዎች ወዴት ሊሄዱ ይችላሉ? የተጨነቀ መንግስት ብዙ ያደርጋል። አሁን ጥሩ ምሳሌዎች ነው ሀብታሙ ያመጣኸው እና መንግስት ችግሮችን ፋብሪኬት የማድረግ አቅም አለው። ያኔ ካስታወስክ በሐሰት በመሳሪያ ዝውውር አገር ለመበጥበጥ ምን እያሉ የሚከሷቸውን ሰዎች ምን ያደርጓቸው ነበር? ሰዎቹን ምንም እጃቸው ላይ ምንም ነገር ሳይኖር ይይዟቸውና በመኪና በሌላ የመንግስት መኪና ማአት መሳሪያ ከግምጃ ቤት ወጥቶ መሳሪያው ተጭኖ ይመጣና ከሰዎቹ አጠገብ እንዲቀመጥ ተደርጎ ፎቶ አንስተው ማታ ዜና ላይ በቃ ይሄን የሚያህል መሳሪያ ሲያዘዋውሩ አግኝተናቸዋል ብለው ክስ ይመሰርቱ ነበር። የማፈንዳቱንም ነገር በኋላ በዊኪሊክስ ሁሉ የወጣባቸው ማስረጃ ያሳይ ነበር። እና የተጨነቀ ስርዓት ወንጀል ፋብሪኬት ያደርጋል፣ ወንጀል ይፈጽማል፣ ለወንጀሉ ባለቤት ያዘጋጅለታል፣ ወንጀለኛ የሚባሉ ሰዎችን ያዘጋጅና ሰዎችን ዜጎችን ያዋክባል። እና የደህንነት ቢሮ በዚህ ስራዬ ብሎ የተጠመደ ነው። አንደኛ በሙስና ውስጥ የገባ የተዘፈቀ ኃይል ነው። በጣም ባለሀብቶችን ማሸማቀቅ፣ ማሰቃየት፣ የደህንነት አባላት ባለሀብቶችን እየሄዱ ይሄን ያህል ብር አለ ስንት ብር እንዳላቸው የደህንነት ፋይናንስ ቢሮ ይባላል። የደህንነት ፋይናንስ ቢሮ ሁሉንም ባንኮች ላይ ያሉ የትራንዛክሽኖች አክሰስ ስለሚያደርግ ማን ምን ያህል ብር እንዳለው ሁሉ ስለሚያውቁ ግለሰቦችን ማሳፈን ምን ማለት እና ደግሞ እንደዚህ ሊያጠቋቸው የሚፈልጉ የፖለቲካ ኃይሎችን ደግሞ ወንጀል እየፈበረኩ እያዘጋጁ ማሸማቀቅ የተለመደ ቢዝነስ ነው ኢትዮጵያ ውስጥ። አሁን ደግሞ ተባብሷል። አይ ቲንክ አሁን ከዚህ ምርጫም ጋር ተከያይዞ ምናልባት እየቆዩም ትንሽ ሊፎካከረድ ይችላል የሚሏቸውን እጩዎች ሁሉ በዚህ መንገድ ጥቃት ሊሰነዝሩባቸው ይችላሉ። የፖለቲካ ፓርቲ አባላት አመራር የሆኑ ሰዎችንም እንዲህ ሊያደርጉ ይችላሉ እና አንዳንዱም ጋር እያደረጉ ኬዞቹን ትሰማለህ። በነፃነት ሰዎች ቦሌ ኤርፖርት እኮ ሊስት ይዘው ቁጭ ብለው መውጣት አትችልም ተብሎ ገንዘብ ተደራድረህ እዛ ቦሌ ኤርፖርት ላሉ ደህንነቶች ገንዘብ ሰጥተው የወጡ ሰዎች አሉ። ሀገር መንግስትም ሳይፈልጋቸው ግን ደህንነቶቹ ትፈልጋለህ ብለው፣ አንዳንድ ጊዜ ደግሞ መንግስት በወንጀል የሚፈልገውንም ሰው ገንዘብ ተቀብለው የሚያስወጡ አሉ። አንዳንዴ ምንም ወንጀል ሳይኖርብህ ደግሞ የሐሰት ወንጀል ይፈበረክልሃል እና እንዲህ አይነት የተለመዱ ጥፋቶች አሁን ደግሞ በደንብ በተባብሰው እየተሰሩ ይመስለኛል። ያለው መረጃ እሱን ነው የሚያሳየው። የዚህ ሁሉ ድምር ውጤት ግን የሚፈልጉትን ስልጣን ላይ ብዙ የመቆየት ነው። እንግዲህ ህወሓትም ያህል አልተሳካም፣ ነገሮች ሲለወጡ አይተናልና ይሄ ሁሉ የሽብር ድርጊት ይሄ ሁሉ ተደምሮ የሚፈልጉትን ስልጣን አግኝተው መቆየት የሚችሉበት እድል አለው? አሁን ባለው ተጨባጭ ሁኔታ አይኖርም። ብዙ ጊዜ አፈና በጣም እየከረረ እየበረታ ሲመጣ የሆነ ቦታ ላይ ይበጠሳል። ህወሓት ላስት ሚኒት ታንኩንም ምኑንም አውጥቶ ሊያው ምንም እጃቸው ላይ ምንም ያልታጠቁ ወጣቶችን ወደ ቤት አስገባለሁ ብሎ በየቀኑ ሰው ይገላል። በማግስቱ ሌላ አመጽ ይመጣል። በየቀኑ ሰው ያዋክባል። ብዙ የሐሰት ክሶች፣ የሽብርተኝነት ክሶች እየፈበረከ ወጣቶችን እስር ቤቶች ሁሉ ሞልተው ነበረ። ግን ዜጎችን በማሰር በማዋከብ የሽብር ስራዎችን በመፈብረክ የዜጎችን ጥያቄ
ጥያቄ መቀልበስ አትችልም። እንደውም ለውጡን ታፋጥነዋለህ እና ይሄ የደህንነት ቢሮዎቻቸው ብዙ ጊዜ የሚሰሯቸው ስራዎች ባክፋየር ነው የሚያደርጉት። የገዢዎቹን እድሜ ለማሳጠር ማፋጠኛ ነው የሚሆኑት እና በሪፕሬሽን ህዝብን ለረጅም ጊዜ ሊያውም ደግሞ በእንዲህ አይነት ኢትዮጵያ ውስጥ አሁን እኮ ኢትዮጵያ ውስጥ በዓለም አቀፍ ደረጃ በተፈጠረው የነዳጅ እጥረትም ቀድሞም ሀገሪቷ ውስጥ በተፈጠረው የነዳጅ እንትን ብዙ ዜጎች በሚሊዮን የሚቆጠሩ ዜጎች የስራ ዋስትና እያጡ ነው። የትራንስፖርት ስራ የሚሰሩ ድርጅቶች ስራ እያቆሙ ነው። በባጃጅ በምን የሚተዳደሩ በብዙ ሺህ የሚቆጠሩ ሰዎች ስራ እያቆሙ ነው። አሁን ደግሞ በዜና ላይ ሪፖርት እየተደረገ ያለው የመንግስት መስሪያ ቤት ሰራተኞች ሳይቀር እየተገደዱ አመታዊ እረፍት እየሞሉ ቤት እንዲቀመጡ የሚያዙ ነገሮች መጥተዋል። የህዝብ ትራንስፖርት አመላላሾች፣ የጭነት ስራ የሚሰሩ ሰዎች ነዳጅ ባለመኖሩ፣ ስለዚህ ኢኮኖሚው በጣም ባደገኛ ሁኔታ ነው እየተመታ ያለው። ስለዚህ ይሄንን በአፈና ወንጀል በመፈብረክ የሽብር ስራ በመስራት ልታስቆመው አትችልም። የሆነ ቦታ ላይ ይበጠሳል። ልክ ይሄ አቅሙ በላይ የሚነፋ ፊኛ የሆነ ስቴጅ ላይ ሲደርስ ይፈነዳል። እንትኑን አምቆ መያዝ የሚችልበት አቅም ሊሚትድ ነው እና የኢትዮጵያም ሁኔታ ወደዛ እየተገፋ ያለ ይመስለኛል እና ኤኒታይም ኤክስፕሎድ ሊያደርግ ይችላል። ኤኒታይም ወደ ህዝባዊ ቁጣ ሊቀየር ይችላል። ኦን ቶፕ ኦፍ ዛት የታጣቂ ኃይሎቹ ከመቼውም ጊዜ በላይ በጠነከረ ሁኔታ ወደ ማዕከላዊ መንግስቱም እየገፉ አሁን በአዲስ አበባ ቅርብ ቦታዎች ላይ ነው ነክሽኔ በዚህ 2-3 ቀኖች ራሱ ጥቃቶች እየሰነዘረ ያለው። አማራ ክልል ያለው ሁኔታ ኦልሬዲ መንግስት ሙሉ በሙሉ ሊባል በሚችል ደረጃ ኮንትሮል እያጣ ያለበት ሁኔታ ነው ያለው። ትግራይ ኦልሬዲ በፌደራል መንግስት ስር አይደለችም ብሎ አፉን ሞልቶ መናገር የሚቻልበት ሁኔታ ነው ያለው። ጠቅላይ ሚኒስትሩ አንድ ጊዜ ነው ስልጣን ላይ ከወጡ በኋላ ነው 1-2 ጊዜ ትግራይ የሄዱት እና በጦርነቱ የሳቸው መከላከያ ደግሞ ከያዘ በኋላ እንጂ አሁን ከፕሪቶሪያ እንኳን ከተፈረመ ከ4 ዓመት ወዲህ ትግራይ ደርሰዋል። ስለዚህ የትግራይም እንደ ዲፋክቶ አይነት ትጥ ነው ያለችው እና ይሄ የሚያሳየው ሙሉ በሙሉ መንግስት ቁጥጥር እያጣ ያለበት ሀገር መሆኑን። ከልብ አመሰግናለሁ ያሬድ። እንደወትሮ ሁሉ ወደፊትም በሌሎች ወቅታዊ ጉዳዮች እንወያያለን። ለነበረን ቆይታ እግዚአብሔር ይስጥልኝ። መልካም ቀሪ ጊዜ ይሁንልህ። እኔም አመሰግናለሁ ሀብታሙ። እግዚአብሔር ይስጥልኝ። አሜን። ሌላ ቀን። ክቡራን የህብር ሬዲዮ ቤተሰቦችና አድማጮች ስታደምጡ ለቆያችሁ ምስጋናችን ድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።